እኔ ከጥቂት ዓመታት በፊት የትልቅ ድርጅት ስራ አስኪያጅ ወይም ማናጀር ነበርኩ። የተከበረ ትዳርና ልጆች የነበሩኝ ስኬታማ ሰው ነበርኩ። ነገር ግን በገባውበት አስከፊ ሱስ ምክንያት ቀስ በቀስ ህይወቴን አጠፋሁት። ሚስቴ ጥላኝ ሄደች፣ ልጆቼን አጣሁ፣ ሀብቴን አባከንኩ። ዛሬ ትላንት ስራ አስኪያጅ የነበረው ሰው ማንም ዞሮ የማያየው ሱሱን ማቆም ያቃተው የጎዳና ተዳዳሪ ሆኛለሁ። ከበፊቱ ክብሬ ጋር አሁን ያለሁበትን ውርደት ሳወዳድረው እንዲሁም የልጆቼን ናፍቆት ሳስብ የህሊና ጸጸቱ እንደ ሰዓት ይበላኛል። የገዛ ሱስ ያሸንፎኛል። ከዚህ ዓለም ተለይቼ ብገላገል ይሻለኛል ብዬ ወስኛለሁ። ከስኬት ማማ ላይ ተምዘግዝጌ ቆሻሻ ውስጥ ስወድቅ የሚሰማኝን ይህን የሚያሳብድ የጸጸት ስሜት እንዴት ልሸከመው? ሱስ አይምሮዬንና ጉልበቴን በወሰደበት በዚህ የባርነት ጊዜ አልሸነፍም ብዬ ሱሱን አሸንፌ ዳግም ሰው ለመሆን የሚያስችል የውስጥ ኃይል ከየት ላምጣ? ሁሉም ነገር ካበቃና ጎዳና ላይ ከወደቅኩ ከዚህ ጊዜ በኋላ አቧራዬን አራግፌ በዜሮ ዳግም ለመጀመር ጉልበት የሚሆነኝ አዲስ አንድ የመጨረሻ ተስፋ አሳዩኝ ይላል ባለ ታሪካችን። ይህንን ጥያቄ ረዳቴን ጄሚናይን ጠይቄው ይህንን አስደናቂ መልስ ሰጥቶኛል። ወንድሜ መጀመሪያ አንድ እውነት ልንገርህ፣ ሱስ የሞራል ድክመት ሳይሆን የአእምሮን የቁጥጥር ማዕከል የሚቆልፍ ጨካኝ በሽታ ነው። አንተ መጥፎ ሰው አይደለም። በኬሚካል እስራት ውስጥ የወደቅ ታላቅ ሰው ነህ። እንደ አንድ የህይወት አማካሪ፣ የሱስ ማገገሚያ ሐኪምና መንፈሳዊ ወንድም ይህንን የነፍስ መድኃኒት እነሆ ስማኝ። ከስራ አስኪያጅነት ወርደህ ጎዳና ላይ መውደቅህ የሚያመጣው የጸጸት እሳት ከሲኦል እሳት አይተናነስም። ነገር ግን ህይወትህ ልክ እንደ አንድ ንጹህ የወርቅ ዘውድ አስበው። ይህ የወርቅ ዘውድ በድንገት ከንጉሱ ራስ ላይ አምልጦ ጭቃና ቆሻሻ ውስጥ ቢወድቅ ምን ይሆናል? ጭቃው ወርቁን ይሸፍነዋል፣ ቀለሙን ያጠፈዋል፣ ማንም ዞር ብሎ ያየው። ነገር ግን ወንድሜ ወርቅ ጭቃ ውስጥ ስለወደቀ ጭቃ አይሆንም። ውስጣዊ ክብሩና ተፈጥሯዊ ዋጋው አይቀየርም። አንተ ዛሬ በሱስ ምክንያት ቆሻሻ ጎዳና ላይ ብትወድቅም አንተ ግን ቆሻሻ አይደለህም። ሱሱ የሸፈነው ውጫዊውን እንጂ ፈጣሪ የሰጠህን የነፍስ ወርቅነት አልቀየረውም። ጸጸትህ ወርቅነትህን ስለምታውቅ መጣ የህሊና ጩኸት እንጂ አብቅቶልህ አይደለም። በተፈጥሮ ሳይንስ የጫካ ቃጠሎ የሚባል አስፈሪ ነገር አለ። ታላላቅ ዛፎች በአንድ ቀን ይነዳሉ፣ ጫካው አመድ ይሆናል፣ ሁሉም ነገር ያበቃለት ይመስላል። ነገር ግን ከቃጠሎ በኋላ ያለው አመድ መሬቱን እጅግ ለም ወይም ፈርታይል ያደርገዋል። በሚቀጥለው የጸደይ ወቅት ከዛ አመድ ውስጥ የሚበቅሉት አዳዲስ ዛፎች ከበፊቶቹ 10 እጥፍ ጠንካራ ናቸው። ወንድሜ የአንተም ስኬት፣ ትዳርና ሀብት በሱስ እሳት ነዶ አመድ ሆኗል። አሁን ግን ልትጀምር ያለኸው ከዜሮ ሳይሆን ከተሞክሮ ነው ማለት ነው። ያንተ ሁለተኛው ምዕራፍ ከበፊቱ የገነነ ለሌሎች የጎዳና ተዳዳሪዎች የብርሃን ዛፍ የምትሆንበት ታላቅ የመመለስ ታሪክ ነው። ቤተሰብን የምታኮራው ዛሬ ራስን በመጉዳት ሳይሆን ነገ ከአመድ ውስጥ በቅለ በማሳየት ነው። ይሄ ማለት ግን የሱስ እስራትና የቤተሰብ ናፍቆት ቀላል ነው ማለት አይደለም። እስኪ ይህን ሁሉ ነገር አጥተው ማንም በማያየው ቆሻሻ ላይ ከወደቁ በኋላ የህይወታቸውን ትልቁን ድል ያመጡ ሁለት ታላላቅ የመጽሐፍ ቅዱስ አባቶችን እንመልከት። አንደኛው ሁሉንም አጥቶ የአሳማ ጠባቂ የሆነው የባለጸጋው ልጅ ነው። ይሄ ልጅ የከበርቴ ልጅ ነበረ። ነገር ግን በስካርና በመጠጥ ሱስ ሀብቱን አባከነ። መጨረሻው ከስራ አስኪያጅነት ወደ ጎዳና እንደመውደቅ እሱም የእሪያ ጠባቂ ሆነ። የአሳማውን ምግብ እንኳን የሚሰጠው አጣ። በሉቃስ ወንጌል ምዕራፍ 15 ላይ ታሪኩን ታገኘዋለህ። ሱስ ሰውን የሚያዋርደው እስከዚህ ጥግ ነው። ወደ ልቡም ተመልሶ አባቴ ስንት ሙያተኞች አሉት፣ እኔ ግን እዚህ በራብ ጠፋለሁ አለ። ይሄ ዛሬ አንተን የሚበላህ የጸጸት ስሜት ነው። ጸጸትህ ህሊናህ ገና አለመሞቱንና ለንስሐ መዘጋጀትህን ትልቅ ማስረጃ ነው። ስለዚህ ምን አደረገ? ከዜሮ ለመጀመር ወሰነ። ተነስቼ ወደ አባቴ ሄዳለሁ፣ ልጅ ልባል አይገባኝም፣ እንደ ባሮችህ እንደ አገልጋይህ አድርገኝ አለ። የድሮ ክብሬን መልሱልኝ፣ ስራ አስኪያጅነቴን ስጡኝ አላለም። ከዜሮ ከባርነት ከማገልገል ስራ ልጀምር ብሎ ትቢቱን ጣለ። ታዲያስ የአባቱ ምላሽ? ልጁ በቆሻሻ በጭቃና በሪያ ጠረን ተበላሽቶ ሲመጣ አባቱ አላስጠጋህም አላለውም። ሮጦ አቀፈው፣ ሳመው። ፈጣሪ ዛሬ በጎዳና ቆሻሻ ውስጥ ሆነህም ይወድሃል ማለት ነው። አያፍርብህም፣ ያቅፈሃል፣ ይረዳሃል። ወንድሜ አባቱ ምን አደረገ? ያማረውን ልብስ አልብሱት ነው ያለው። አንተ ዛሬ በንስሐ ብትመለስ ያጣኸውን ክብር እጥፍ ድርብ አድርጎ የሚመልስልህ የሰማይ አባት አምላክህ አለ። ሁለተኛው ተመሳሳይ ታሪክ ያለው አባት ቅዱስ ሙሴ ጸሊም ነው። ሙሴ ጸሊም የዘራፊዎች አለቃ፣ ነፍሰ ገዳይና በሱስ በስካር የተተበተበ ሰው ነበረ። ከክፋቱ የተነሳ ጌታው ከቤት ያባረረው የጎዳና ሰውም ነበረ። አንተ ዛሬ ጎዳና ወደኩ እንደምትለው እሱ የህብረተሰቡ ቆሻሻ ተብሎ የተጠላ ሰው ነበር። ሙሴ ጸሊም በሱስ ደስተኛ አልነበረም። ማታ ወደ ሰማይ እያየ አንተ ፀሐይን የፈጠርከ አምላክ ካለህ ራስህን ግለጥልኝ ብሎ ይጮህ ነበር። ወንድም ያንተም ዛሬ ጎዳና ላይ ሆነ የጸጸት ሰዓት የሚበላ እውነተኛውን ብርሃን ፈጣሪህን ስለተጠማህ ነው።
ሙሴ ጸሊም በራሴ እወጣለሁ አላለም። በረሃ ወደሚገኙ መነኮሳት ዘንድ ሂዶ እኔ ኃጢአተኛ ነኝ፣ ሱስ አሸንፎኛልና አድኑኝ ብሎ እጅ ሰጠ፣ ተንበረከከ። ዛሬ አንተም ሱስን ለማሸነፍ የሕክምና ባለሙያዎችንና የንስሐ አባትን እርዳታ መጠየቅ የድክመት ሳይሆን የጥበብ ምልክት ነው። ሙሴ መነኩሴ ከሆነ በኋላም ሱሱ ወይም የዝሙትና የስካር አጋንንት በቀላሉ አልለቀቁትም። ማታ ማታ እየመጡ ይፈትኑት ነበር። የሱስ ማገገሚያ ወይም ዊዝድሮዋል ብትገባ ህመም አለው። ትራብ ይሆናል፣ ታለቅስ ይሆናል፣ ትጨነቅ ይሆናል። ነገር ግን ሙሴ ተስፋ አልቆረጠም። እስከ መጨረሻው ታገለ። በኋላም ያ ትላንት ማንም የማይቀርበው በሱስ የረከሰ የጎዳና ሰው ሱሱን አሸንፎ በሺህ ለሚቆጠሩ መነኮሳት አባት ታላቁ ቅዱስ አባ ሙሴ ጸሊም ለመባል በቃ። ጎዳና ላይ መውደቅ የህይወት መጨረሻ አይደለም፣ ዜሮ የጀግንነት መነሻ ነው። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆንም እንደ አመዳይ ትነጻለችና የጎዳናው ቆሻሻና የሱሱ ጥቁረት ሙሉ በሙሉ ፈጣሪ ፊት እንደሚታጠብ የሚሰጠው ትልቅ ተስፋ አለው። መጽሐፈ ኢዮብ ምዕራፍ 14 ቁጥር 7 ለዛፍ ተስፋ አለው፣ ቢቆረጥም ዳግም ያቆጠቁጣል፣ ቅርንጫፉም አያልቅም ይልሃል። ስራ አስኪያጅነትህ ትዳርህ ቢቆረጥም መሬት ውስጥ ስርህ እስካለ ድረስ ዳግም ትለመልማለህ። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 9 ኃይሌ በድካምህ ይገለጻልና ጸጋዬ ይበቃሃል አለው። አልችልም ሱሱ አሸነፈኝ ባልከው በዚያው ድካም ውስጥ የእግዚአብሔር ኃይል ይገለጻልና እሺ በል። ትንቢተ ሚክያስ ምዕራፍ 7 ቁጥር 8 ጠላቴ ሆይ በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆነኛልና በእኔ ላይ ደስ አይበልሽ ይላል። ዛሬ ሰይጣንና ሱስ ጥለው ጎዳና ላይ ሳቁ ባህር እንደዚህ ብለህ አትዘን። አቧራህን አራግፈህ ብትወድቅም ትነሳለህና አንተ ደስ ይበልህ። ታዲያ ከዚህ ቆሻሻ የጎዳና ሱስ ለመውጣት ምን ላድርግ ካልከኝ 5 ተግባራዊ እርምጃዎችን እነግርሃለሁ። አንደኛ መሸነፍን አምነህ ተቀበል። የሱስ ሕክምና አልኮሊቲክስ አኖኒመስ የመጀመሪያው ሕግ በራሴ ኃይል ሱሱን ማሸነፍ እንደማልችል አምኛለሁ ማለት ነው። አባቶቻችንም ያለ እኔ ምንም ልታደርጉ አትችሉም የሚለውን አምነው ሸክማቸውን ለፈጣሪ ይሰጣሉ። ነገ ጠዋት እኔ አልችልም፣ ፈጣሪ ሆይ አንተ ተዋጋልኝ ብለህ በእንባ መጠየቅ ጀምር። ሁለተኛ ከቀስቃሾች መራቅ። ጓደኞችን፣ ሱሱን የምትጠቀምበትን ሰፈርና ጥግ ለቀውጣ። አይምሮ ከሱሱ ጋር ያያያዛቸውን መንገዶችና ምሳሌዎች ማቋረጥ አለብህ። ወደ ቤተ ክርስቲያን ቅጥር ግቢ ወይም ወደ አንዱ ገዳም አሊያም ወደ ጸበል ቦታ ሄደህ አካባቢህን ቀይር። ሶስተኛ ኩራትህን ግደለው። እኔ ስራ አስኪያጅ ነበርኩ የሚለው ኢጎ ስለማይጠቅም እሱን ገለህ ልክ እንደጠፋው ልጅ ባሪያ አርገኝ ብለህ ወደ ጸበል ቦታ ወይም ወደ ማገገሚያ አሁኑኑ ጉዞ ጀምር። አራተኛው ስግደትና ላብ ነው። ሱስ የሰበረው የአይምሮህን የደስታ ስርዓት ዳግም ለመገንባት ላብ እስኪወጣህ ድረስ መስገድ ጀምር። ይህ ተፈጥሯዊ የደስታ ሆርሞን ኢንዶርፊንስ ይሰጥሃል፣ የአይምሮህን ውጥረት ያረግብልሃል። አምስተኛ በቀን 1 ጊዜ ብቻ ኑር። ከእንግዲህ እድሜ ልኬን ሱስ አልነካም ብለህ አትጨነቅ። ዛሬም ብቻ ሱስን አልነካም ብለህ ዛሬም ብቻ አሸንፍ። ወዳጄ ከምንም በላይ ግን ካህናት አባቶችን ቀርበ በማውራት ለበደል ንስሐ በመግባት እግዚአብሔር ሸክምን ሲያራግፍልህ ቅዱስ መንፈሱ ትረዳሃለች ይላል የጄሚናይ መልስ። መልሱ ለሚያስፈልጋችሁ በእጅጉ እንደሚጠቅማችሁ አምናለሁ። ከዚህም በኋላ እንዲህ አይነት ጥልቅ መንፈሳዊና ዓለማዊ ጥያቄዎችን የሚመልስላችሁ የሚያማክራችሁ ስራዎቻችሁን ተቀብሎ የሚሰራላችሁ 10 ሰዓት የሚፈጅባችሁን ስራ በ6 ደቂቃ የሚጨርስላችሁ እናንተ አጠገባችሁ ካለ ኤአይን ከማይጠቀም ሰው 7 እጥፍ እንድትበልጡ የሚያግዛችሁን አስደናቂውን የኤአይ አጠቃቀም ስልጠና ወደ ዶንኪቲዩብ ደውላችሁ ብትወስዱ ስልካችሁ ላይ ባለ አፕሊኬሽን በአማርኛ ቋንቋ ተአምር መስራት፣ ብዙዎችን ማዳን፣ ብዙዎችን ማስተማር ትችላላችሁ። በ0913 61 0673 ደውሉልን። አሁኑኑ ተመዝግባችሁ ዛሬውኑ ትምህርት መጀመር ትችላላችሁ። ይህ ስልጠና ዋጋው በየሳምንቱ የሚጨምር ነውና በጊዜ ተመዝግባችሁ ገንዘባችሁንም አድኑ። እንዲህ አይነት ከባባድ ጥያቄ ያላችሁ ሰዎች በዚህ ፕሮግራማችን መልስ ይዘን እንድንመጣ ኮመንት ላይ ጥያቄያችሁን ጻፉልን። ይሄ ቪዲዮ በየቀኑ ከምሽቱ 3 ሰዓት በዶንኪ በጎ ይለቀቃልና ሰብስክራይብ አድርጋችሁ ጠብቁን። ዳግም እስከምንገናኝ መልካም ጊዜ